የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በክልሉ ጎጃም ቀጠና ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ ተሰምቷል። በሌላ በኩል የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማራ ክልል አስተማማኝ ሰላምና መረጋጋት እየሰፈነ ይገኛል ማለታቸው ተከትሎ አነጋጋሪ ሆኗል። አቶ ተመስገን ጥሩነህ በሞታችን ተሳልቀዋል በሚልም ከበታች የብልጽግና አመራሮች ተቃውሞ ገጥሟቸዋል ተብሏል። በዝርዝር እናየዋለን። በኦሮሚያ ክልል በአሁኑ ጊዜ ለመምረጥ ቀርቶ ወጥቶ ለመግባት ሰላሙ አስተማማኝ አይደለም በማለት ነዋሪዎች ተናገሩ። የኦሮሚያ ክልል ነዋሪዎች ብልጽግና ምርጫ አድርጋለሁ ቢልም ወጥተን ለመግባትና ሕይወታችን ለማቆየት የሚያስችል ሰላም አጠን እጅግ ተቸግረናል ሲሉ ተናግረዋል። ዝርዝሩን ትሰሙታላችሁ። በጅቡቲ የባህር ዳርቻ በሰጠመች መርከብ 9 ስደተኞች የሞቱ ሲሆን 45ቱ ደግሞ የደረሱበት አልታወቀም። ዓለም አቀፍ የስደተኞች ድርጅት አደጋው የደረሰው መጋቢት 15 2018 ዓ.ም ነው ብሏን። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ የኢራን አመራሮች ጊዜ ሳይረፍድ በፊት ድርድሩን በቁም ነገር እንዲይዙ ሲሉ አሳሰቡም። ትራምፕ ድርድሩ የማይቀር ጉዳይ ነው ብሎ የተናገሩ ሲሆን ኢራን ደግሞ በሆርሙዝ ወሽመጥ የሚያልፉ መርከቦችን የምታስከፍትበት ሕግ ልታወጣ ነው ተብሏል። ዋይት ሀውስ ስለ ድርድሩ ዝርዝር ጉዳዮችን ይፋ አድርጓል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በክልሉ ጎጃም ቀጠና ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ነው የተደረገው። የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማራ ክልል አስተማማኝ ሰላምና መረጋጋት እየሰፈነ ይገኛል ማለታቸውን ተከትሎ አነጋጋሪ ሆኗል። አቶ ተመስገን በሞታችን ተሳልቀዋል በሚል ከበታች የብልጽግና አመራሮች ተቃውሞ ገጥሟቸዋል። በዛሬው ዕለት መጋቢት 17 2018 ዓ.ም በምስራቅ ጎጃም ዞን ሸበል በረንታና ደባይ ጥላት ግን ወረዳዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን የኢትዮኒውስ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በዞኑ ደባይ ጥላት ግን ወረዳ ቆይ ከተማ ከንጋት ጀምሮ ተኩስ መክፈታቸውን ተከትሎ ነው ውጊያ የተቀሰቀሰው። በዚህ ውጊያ በአገዛዙ ጦር ላይ እና በፋኖ አባላት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ያሉት የኢትዮኒውስ የመረጃ ምንጮች ናቸው። በተመሳሳይ በዞኑ ሸበል በረንታ ወረዳ መርገጭ ከተማ የፋኖ ኃይሎች ውጊያ መክፈታቸውን የፋኖ የመረጃ ምንጮች ተናግረዋል። በውጊያ የብልጽግናና የአካባቢው አመራሮች ጨምሮ የአገዛዙ ጦር አባላት ጉዳት እንደደረሰባቸው አክለው ተናግረዋል። በሌላ በኩል መጋቢት 16 2018 ዓ.ም በቀጠናው ምዕራብ ጎጃም ዞን ጎንበርማ ወረዳ ወገዳሪ ከተማ ውጊያ መደረጉን የአካባቢው የኢትዮኒውስ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከሽንዲ ከተማ ወደ ወገዳሪ መንቀሳቀሱ ተከትሎ ነው ውጊያ የተቀሰቀሰው ነው ያሉት የመረጃ ምንጮች። በውጊያው ቁጥራቸው ያልታወቁ የአገዛዙ ጦር አባላት ተገድለዋል ብለዋል። በሌላ በኩል የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማራ ክልል አስተማማኝ ሰላምና መረጋጋት እየሰፈነ ይገኛል ማለታቸው ከበታች የብልጽግና አመራሮች ተቃውሞ ገጥሟቸዋል። አቶ ተመስገን ጥሩነህ በአውሮፕላን ተደጋጋሚ ጉዞ የሚያደርጉባቸው ባህር ዳርና ጎንደር ከተሞችን ጎበኘው ካሉ በኋላ የሰጡት አስተያየት በራሳቸው ካሬዎች ሳይቀር ተቀባይነት አላገኘም። በአውሮፕላን ሄደው ፎቶ ከተነሱ በኋላ በሄዱበት በረራ ወደ አዲስ አበባ ተመልሰው አማራ ክልል ሰላም ነው በሚል ተደጋጋሚ አስተያየት የሚሰጡት የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትላንትናው ዕለት በተመሳሳይ ክልሉ አስተማማኝ ሰላምና መረጋጋት ሰፍኖበታል ማለታቸው በራሱ በብልጽግና የበታች አመራሮች ተቃውሞ ገጥሞታል። አቶ ተመስገን በክልሉ የተለያዩ አካባቢዎች ከከተሞች እስከ ገጠር ባደረጉት የመስክ ምልከታ ክልሉ ሰላም መሆኑን አይቻሉ የሚል አስተያየታቸውን ተከትሎ የወረዳና የዞን የብልጽግና አመራሮች አቶ ተመስገን በሞታችን ቀልደውብናል የሚል ተቃውሞ ማሰማታቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። የብልጽግና አመራሮች በዋትሳፕና ቴሌግራም የቡድን መወያያቸው ላይ አቶ ተመስገን ጥሩነህ በቅርብ በደቡብ ጎንደር የተገደሉትና የተማረኩ አመራሮች ላይ ተሳልቀዋል። የወረዳ አመራሮች የህይወት ዋጋ የሚከፍሉበት ነባራዊ ሁኔታ እያለ እሳቸው አስተማማኝ ሰላምና መረጋጋት ሰፍኗል ማለታቸው ከእውነታው የራቅ ነው ሲሉ ተቃውሟቸውን አሰምቶባቸዋል ተብሏል። አቶ ተመስገን ጥሩነህ ከባህር ዳር ጎንደር በመኪና መንቀሳቀስ የማይችሉበትና በክልሉ ውለው በማያሩበት ሁኔታ ነው አማራ ክልል አስተማማኝ ሰላም ሰፍኖበታል ሲሉ የተናገሩት። በተጨማሪም የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አገዛዙ አድርገዋለሁ ባለው 7ኛው ሀገራዊ ምርጫ በትውልድ አካባቢያቸው
እነማይ ወረዳ መወዳደር የማይችሉበት የጸጥታ ችግር በመኖሩ ራሳቸውን በባህር ዳር ከተማ ጫ አድርገው ማስመዘገቡበት ነባራዊ ሁኔታ ክልሉ አስተማማኝ ሰላም ሰፍኖበታል ማለታቸው ነው ከራሳቸው ካድሬዎች ሳይቀር ብርቱ ተቃውሞ ያስተናገዱትም። በኦሮሚያ ክልል በአሁኑ ሰዓት ለመምረጥ ቀርቶ ወጦ ለመግባትም ሰላም አስተማማኝ አይደለም በማለት ነዋሪዎች ተናገሩ። የኦሮሚያ ክልል የተለያዩ ዞን ነዋሪዎች ታዲያ ብልጽግና ምርጫ አድርጋለሁ ቢልም ወጥተን ለመግባትና ህይወታችን ለማቆየት የሚያስችል ሰላም እንኳን አጥተናል ብለዋል። በኦሮሚያ ክልል በተለያዩ ዞኖች የሚገኙ ነዋሪዎች ሰላም እጦት ብልጽግና አድርገዋለሁ ባለው ምርጫ ላይ ለመሳተፍ እንቅፋት እንደሆነባቸው ለሚዲያዎች ተናግረዋል። አዲስ ስታንዳርድ ያነጋገራቸውና በክልሉ የተለያዩ ዞኖች የሚኖሩ ነዋሪዎች የጸጥታ ችግር በተደጋጋሚ በአካባቢያቸው እየተከሰተ መሆኑን ይፋ አድርገዋል። በሰሜን ሸዋና በሆሮ ጉዱሩ ወለጋ ዞኖች የሚገኙ ነዋሪዎች በመጪው ግንቦት ወር ብልጽግና ስለሚያካሂደው አጠቃላይ ምርጫ በሰጡት አስተያየት የምርጫ ምዝገባ ሂደት ላይ ከመሳተፍ ተቆጥበናል ብለዋል። ስማቸው እንዳይጠቀስ የጠየቁ የሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ኮቲቾ ቀበሌ ነዋሪ ምርጫው ሊካሄድ ባለበት በዚህ ወቅት የጸጥታ ችግሩ በፊት ከነበረበት ይበልጥ እየተባሰ መጥቷል ብለዋል። በዚህም ምክንያት እንኳን ለምርጫ ምዝገባ ምቹ ሁኔታ ለመኖር አጠቃላይ ህይወታችን ለማቆየት እንኳን ተቸግረናል ብለዋል። አሁን ያለው ሁኔታ በግልጽ የተረጋጋ አይደለም። ስለዚህ በምርጫ ምዝገባ ላይ መሳተፍ አድጋለሁ። በአሁኑ ወቅት ከፈጣሪ በታች ለመምረጥ ቀርቶ በህይወት ለመኖር ዋስትና የለንም ይላሉ ነዋሪው። በአቤ ደንጎሮ ወረዳ በሆሮ ጉዱሩ ዞን ውስጥ የጸጥታ ችግር በተደጋጋሚ ከሚነሳባቸው ወረዳዎች አንዱ ሲሆን በቅርቡ ታዲያ በፋኖ ኦሮሞ ነጻነት ጦርና በአገዛዙ ሚኒሻዎችና መከላከያ መካከል ከፍተኛ ውጊያ የተደረገባቸው ቦታዎች ናቸው። በተለይም በአካባቢው ከ180 በላይ ቤቶች የተቃጠሉበት፣ ነዋሪዎችም የተፈናቀሉበት እንደሆነ ዘገባዎች ያሳያሉ። በእነዚህና መሰል ድርጊቶች ነዋሪዎች ከፍተኛ ችግር ውስጥ የወደቁ ሲሆን በአሁኑ ሰዓት ታዲያ በአካባቢው የሚንቀሳቀሱ ታጣቂዎች እንኳን ለምርጫ ሊያርሷቸው ለኑሮ ማስቸግረውናል ሲሉ ነዋሪዎች ተናግረዋል። ዘገባው የሰሜን ሸዋ ዞን ነዋሪ ይህን የጸጥታ ችግር በመጪው ምርጫ ላይ መሳተፍ እንቅፋት እንደሚሆንባቸውም ገልጸዋል ተብሏል። ከሰሜን ሸዋ ዞን ደራ ወረዳ አስተያየታቸውን ለአዲስ ስታንዳርድ የሰጡ የታጣቂ ቡድኖች እንቅስቃሴ በየጊዜው የሚሰማው የተኩስ ድምፅ በማህበረሰብ ውስጥ የተፈጠረ የጸጥታ ስጋት ለምርጫ ምዝገባ ትልቅ እንቅፋት ሆኗል ብለዋል። ብዙ ሰዎች ወደ ምርጫ ጣቢያ ሄደው ለመመዝገብ ሆነ ለመምረጥ ስጋት አላቸው ይላሉ። ነዋሪው አክለውም በፌዴራሉ አገዛዝ ላይ ያላቸውን ቅሬታ አቅርበዋል። እንደሳቸው ገለጻ የፌዴራሉ አገዛዝ ዜጎችን ደህንነት የማረጋገጥ መንግስታዊ ግዴታውን አልተወጣም ብለዋል። መንግስት ምርጫ ለማካሄድ ዝግጅት እያደረኩ ነው በሚልበት በዚህ ወቅት ህዝባችን በከፍተኛ ስጋት ውስጥ ነው። በየጊዜው የተኩስ ድምፅ ይሰማል። የታጠቁ ቡድኖች በአካባቢ ይንቀሳቀሳሉ። መንግስት ግን ይህን ሁኔታ ለማስተካከል ግልጽ እርምጃ አልወሰደም። ይህ እንዲህ ባለበት ሁኔታ ላይ ምርጫና ነጻ እንዲሁም ፍትሃ ይሆናል ተብሎ ምርጫ ለማድረግ ውጡ መባላችን አስገራሚ ነው ብሏል። በተጨማሪም የብልጽግና አገዛዝ ለህዝብ ሰላም ቅድሚያ ለመስጠቱ በሀገሪቱ ዲሞክራሲ ላይ ትልቅ ጥያቄ እንዳይፈጠር ነዋሪው ተናግረዋል ይላል ዘገባው። በዚህም በተጨማሪ ሰላም ካልሰፈነ እንኳን ምርጫ ለማድረግ በህይወት በሚቀጥለው ዓመት ለመቆየት ጭምር እንሰጋለን ሲሉ ነዋሪዎች ተናግረዋል። በጅቡቲ የባህር ዳርቻ በሰጠመች መርከብ 9 ስደተኞች የሞቱ ሲሆን 45ቱ ደግሞ የደረሱበት አልታወቀም። ዓለም አቀፉ የስደተኞች ድርጅት አደጋው የደረሰው መጋቢት 15 2018 ዓ.ም ነው ብሏል። በጅቡቲ የባህር ዳርቻ አቅራቢያ ከትላንት በስቲያ የሰጠመች ጀልባ ውስጥ ከነበሩ ስደተኞች 9 መሞታቸውን ዓለም አቀፉ የፍልሰተኞች ድርጅት አስታውቋል። ሌሎቹ 45 ስደተኞች ደግሞ በህይወት ይኑሩ ይሙቱ አላወቅኩም ነው ያለው ድርጅቱ። አደጋው የደረሰው ከትላንት በስቲያ መጋቢት 15 2018 ዓ.ም ሌሊት ጅቡቲ ከምትገኘው ኦቦክ ከተባለች ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑ ነው ዓለም አቀፉ የስደተኞች ድርጅት ያስታወቀው። ጀልባዋ 320 ሰዎችን አሳፍራ ነበር ሚላን ድርጅቱ። በፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኛው ኢትዮጵያ ውስጥ የሚመጡ ስደተኞች ናቸው ተብሏል። በዚህ መስመር እንደ አውሮፓውያን አቆጣጠር በ2024 የ922 ስደተኞች ህይወት አልፏል። ይህም እስከዛሬ ከተመዘገቡ ሞት እጅግ የከፋው ነው ተብሏል። የብልጽግና አገዛዝ ዜጎቹን በስደት የሚያንገላታበት በጦርነት የሚያምሰውን ሀገርና የሰላም እጦት ያለበት አካባቢ ጥለው የሚሰደዱ ዜጎች በእንደዚህ አይነት ሁኔታ ባህር መቅረታቸው እየተሰፋ መጥቷል። አገዛዙ ጦርነትን በስፋት የሚያካሄድበት አፈሳም እንዲሁም ማንነት ተኮር እስርና ግድያ እንዲሁም ጭፍጨፋ የትምህርት ስርዓትን ቀየርኩ ማለት የሚፈጥራቸው የማህበራዊ ቀውሶች ተከትሎ ወጣቶች በአብዛኛው ባህር አቋርጠው ለመሰደድ የበቁ ሲሆን በርካቶች ደግሞ ባህር ላይ ቀርተዋል ማለት ዘገባዎቹ መቅረባቸውን ቀጥለዋል።
ፕሬዚዳንት ትራምፕ የኢራን አመራሮች ጊዜ ሳይረፍድ በፊት ድርድሩ በቁም ነገር እንዲይዙ ሲሉ አሳሰቡ። ይህም ሆኖ ታዲያ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን የምታስከፍልበት ሕግ ልታወጣ ነው ተብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዳያደርጉ አሳስቧል። ትራምፕ በማህበራዊ ሚዲያ ገጻቸው ያሉት ከኢራን ጋር የሚደረገው ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ ነው። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ትራምፕ የአገሪቱ ጦር እየተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለው ተናግረናል ብሏል። የኢራን አመራሮች አሁንም በአደባባይ የሚናገሩት የእኛን እቅድ እየተመለከቱት እንደሆነ ብቻ ነው ይላሉ። ስህተት ነው ሲሉ በትሩዝ ሶሻል ገጻቸው ላይ ትራምፕ ጨምሮ ጽፏል። የኢራን የተደራዳሪዎችም እጅግ የተለዩና እንግዳ ሲሉ ጠርተዋቸዋል። ጊዜው እጅግ ሳይረፍድ በፊት በቶሎ ጉዳዩ በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም ጥሩም አይሆንም ብለዋል ትራምፕ። የኢራን የውጭ ጉዳይ ሚኒስትር አባስ አራንጊቼ ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ረቡዕ ዕለት ተናግረው ነበር። በወዳጅ ሀገራት በኩል መልእክት መድረሱን የገለጹት የውጭ ጉዳይ ሚኒስትሩ ነገር ግን ይህ የመልእክት ልውውጥ ንግግርም ድርድርም ወይም ለዚያ የቀረበ ነበር እንዳልሆነ አስገንዝበዋል። ረቡዕ ምሽት በነበረው ጋዜጣዊ መግለጫ ላይ ታዲያ የዋይት ሀውስ ፕሬስ ኃላፊ ካሮላይን ሌቨንት በኢራን ጉዳይ ላይ ሰፋ ያለ ማብራሪያቸውን ሰጥተው ነበር። ኃላፊዋ ፕሬዚዳንት ትራምፕ ውጤታማ ውይይት ከኢራን ጋር ማድረጋቸውን ቢገልጹም ቴህራን ግን ይህን እስካሁን እያስተባበለች ቀጥላለች። ሌቨንት በማህበራዊ ሚዲያ እየተዘዋወረ ያለው ባለ 15 ነጥብ እቅድ ግምት ናቸው ካሉ በኋላ ነገር ግን እውነታውን የሚያሳዩ ነጥቦች ይዘዋል ብሏል። በሁለቱ ሀገራት መካከል ተደረገ የተባለው ንግግር በምን መልኩ እንደተጠናቀቀ በሚመለከት ዝርዝር ጉዳዮች ላይ ለመግባት ፈቃደኛ ሳይሆኑ ቀርተዋል። የፕሬስ ኃላፊዋ ትራምፕ በኢራን የስርዓት ለውጥ ተሳክቷል ሲሉ የተናገሩት ሀሳብ በመደገፍ ተናግረዋል። ሌቨንት ለጋዜጠኞች የኢራን አመራሮች መገደላቸውን በመግለጽ ሞትጃባ ካሚኒ ማንም አላያቸውም ወይም በእርግጠኝነት አልሰማቸውም ብሏል። ሌቨንት አሜሪካ መካከለኛው ምስራቅ እግረኛ ጦሯን ታሰማራ እንደሆነ ተጠይቀው ለመመለስ ፈቃደኛ ሳይሆን ቀርተዋል። ነገር ግን ጦሩን ለማሰማራት የኮንግረስ ይሁንታ ማግኘት አስፈላጊ ላይሆን ይችላል ብለዋል። ጦርነቱን የሚያበቃበት ትክክለኛ ጊዜ ይታወቅ እንደሆነም ተጠይቀው ሌቨንት አሜሪካ አንኳር ዓላማዎቿን ለማሳካት በጣም ተቃርባለች ማለት ቁርጥ ያለ ቀን ከመናገር ተቆጥቧል። ይህ በእንዲህ እንዳለ የኢራን ፓርላማ በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ክፍያ ለመሰብሰብ የሚያስችል ረቂቅ ሕግ ሊያወጣ እንደሆነ የአገሪቱ መገናኛ ብዙሃን ዘግበዋል። የፓርላማው የኮንስትራክሽን ኮሚቴ ኃላፊ ረቂቅ ተዘጋጅቷል፣ ነገር ግን ወደ ሙሉ አዋጅነት ደረጃ አልደረሰም ብሏል። ሕጉ የተዘጋጀው ለሚያልፉ መርከቦች የደህንነት ጥበቃ ለማቅረብ እንደሆነም ተናግሯል። አንድ የአገሪቱ ሕግ አውጪ ደግሞ ፓርላማው ኢራን በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት ቁጥጥርና የበላይነት በህጋዊ መንገድ ለማረጋገጥ የተያዘውን እቅድ የተከተለ ነው፣ በዛም ክፍያ በመሰብሰብ የገቢ ምንጭ ይፈጥራል ሲሉ ለአሶሼትድ ፕሬስ ተናግሯል። ሸቀጦች ለሌሎች ኮሪደሮች ሲያልፉ የትራንዚት ክፍያ እንደሚከፍሉ ሁሉ ይህ ሙሉ በሙሉ ተፈጥሯዊ ነው፣ የሆርሙዝ ወሽመጥ መተላለፊያ ነው ብለዋል። እኛ ጥበቃ እናቀርባለን፣ መርከቦችና የነዳጅ ጫኞች ይህንን አይነት ክፍያ መክፈላቸው ተፈጥሯዊ ነው ሲሉም ተናግሯል ማለት ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።